ዋሲሁንና ጓደኞቹ በጌጣጌጥ ሙያ ተሰማርተዋል። ብርና ወርቅን አቅልጠው ማዕድናትን በጥበብ አቅፈው ሀገር በቀል ጥበብን አልቀው ይሰራሉ። ለሙያው የላቀ ትኩረት ሰጠው ምናባቸውን በጥበብ ወጥተው በፍቅር ይሰራሉ። ጆለሪ ለጀምስቶን በጣም ትልቁ የሆነ መፍትሄ ነው። ለተለያዩ ማዕድኖች ነፍስ ነው ማለት ጆለሪ ካልተሰራ አንድ ጀምስቶን ወይ ጌጣጌጥ ኦፓልም ሆነ ኖሮ ጆለሪ አልተሰራም ማለት ምንም ልታረጋው አትችልም። ማዕድን ማለት ወደ ጌጥነት የሚመጣ ነው። ያንን ጌጥ ደግሞ ልታረጋው የምትችለው ግድ ጆለሪ ሲሰራ ነው። የሰው ልጅ ከጥንቱ ኋላ ቀር ኑሮ ተስፈንጥሮ ወደ ዘመናዊነት ላደረገው የእድገት ጉዞ የማዕድናት መገኘት የዕደ ጥበብ ስራዎች መስፋፋት የላቀ ሚና መጫወታቸው ይታመናል። የአካባቢው የጎጆ ሙያዎች የኢንዱስትሪ አብዮትን አዋልደው የጥበበኞች ክንድ ስልጣኔን ፈጥረው ዘመንን ቀይረዋል፣ ትውልድን አሻግረዋል። ጆለሪ ማለት በጣም ራሱን የቻለ ትልቅ አርት ነው። እኛ ወደ አርት ከፍ እያረከው ስትመጣ ወደ ዲዛይን አርጋ ከዲዛይን ወደ ጆለሪው ተቀይሯል። በጀምስቶን ድንጋዮችን ጨምረ ልክ እንደዚህ አይነት አርት ነው። እሳት ከተፈጠረበት ዘመን ጀምሮ ድንጋይ ዘመን እስከምንለው የብረት ዘመን እስከምንለው አሁን እስካለው የአዲሱ ሰው ሰራሽ አስተውሎት ዘመን የዓለም ስልጣኔ ማዕድን የፈጠረው ስልጣኔ ነው ማለት ይቻላል። በብዛት የሚነገረው የወርቅን ታሪክ እንኳን ብናየው በየትኛውም ሀገር ሜቶሎጂ ወርቅ የሌለበት ሜቶሎጂ የለም የኛ ሀገር ጨምሮ። ስለዚህ ከማረሻ መፈጠር ጀምሮ እስከ ህዋ ሳይንስ ብንወስደው ማዕድን የሌለበት የለም። የግብርና ግብአቶች የምንላቸው የግብርና መሳሪያዎች ማሽነሪዎች የምንላቸው በዛ ዘመን የተፈበረኩት መፈብረክ ነው፣ ሌላ ነገር የለም። የእንግሊዝ የኢንዱስትሪ አብዮት ለመጀመሪያ በዓለም ደረጃ የመጀመሪያ ኢንዱስትሪ አብዮት ያወጀች ሀገርና ያቀጣጠለች እንግሊዝ ናት። የጀመረችው ደግሞ የጎጆ ኢንዱስትሪ ነው። ጌጣጌጥ የብረት ማቅለጥ ስራዎች ናቸው የጎጆ ኢንዱስትሪ የምንላቸው። ከዚህ ተነስቶ ነው የመጀመሪያው የኢንዱስትሪ አብዮት፣ ሁለተኛው፣ ሶስተኛው፣ አራተኛው አሁን ወደ አምስተኛው የኢንዱስትሪ አብዮት ገባን የሚባለው ከዛ ተነስተው ነው። የማዕድን እድገት ከሰው ልጅ ላይ እድገት ነው አብሮ የሚሄድ። ለምሳሌ ስቶኔጅ ብሮኔጅ ምናምን እየተባለ ነው የድንጋይ ዘመን የብረት ዘመን እየተባለ የመዳብ ዘመን እየተባለ ነው የሚሄደው። የጆለሪም እድገት በዚህ ስቴፕ የሚሄድ ነው። በላቀ ጥበብ የሚሰራው የጌጣጌጥ ሙያ ውበትን ከማንነት ስልጣንን ከክብረት አጣምሮ ይገልጣል። የማህበረሰብ ታሪክና ባህልን አስተላልፎ የትውልድን አሻራ ያሳያል። ጆለሪ ሲባል ወርቅ አለ፣ ብር አለ፣ ነሐስ፣ መዳብ የተለያዩ ብረታ ብረቶችንም ጀምሮ ነው ጆለሪ የሚባለው። ስቲል የእንጨት ስራዎችንም ጨምሮ የጆለሪዎች አሉ። ይሄ ቆዳንም ጨምሮ በቆዳ የሚሰሩ ጆለሪዎች አሉ። በብርና በወርቅ የሚገደብ ብቻ አይደለም፣ በጣም ሰፊ የሆነ አርት ነው። አንጥረኛ እኮ ቋንቋው ራሱ እያጸዳው ነው። ይሄን ነው አጣሪ ማለት። ጆለሪ ማለት የተለያዩ ማዕድናትን ብርም ወርቅም የከበረ ማዕድናት ናቸው። እነሱን ሰዎች ወደሚዋቡበት ነገር መለወጥ ማለት ነው። አንድን ማዕድን ሰዎች እንዲጠቀሙበት ማድረግ መቻል እሱ አርት ነው ጆለሪ የሚባለው። ጆለሪ የሚባለው ነው ወይም ጌጣጌጥ በደንብ የሚወክል አይመስለኝም። አንዳንድ ጊዜ ጆለሪ የሚባለውን ወይም በዚህ በከበሩ ድንጋዮች እና በወርቅ በብር አድርገህ የምትሰራው ማስጌጫ ለሴትም ወይም ለወንድ የሚሆን ነገር የከበረ ድንጋይን ያካተተ ነው፣ ዳይመንድን ጨምሮ ማለት ነው። በቁሳዊ ባህል ውስጥ አንድ ነገር ማንነትን መትከል ነው፣ ማሳየት ነው። ባህል የተለያዩ በተለይ አራት ያህል ዘውጎች አሉት። እነዛ ዘውጎች በተለይም ደግሞ የአፋዊ ጥበብ ስነ ቃል የምንለውን ፐርፎርሚንግ አርት የምንለው ትውን ጥበባትን ልማድ የምንለው እንዲሁም ደግሞ ቁሳዊ ባህል የምንለው የሚያካትት ነው። ስለዚህ ጌጣጌጦችን ስናይ እነዚህ የከበሩ ማዕድናትን ስናይ የቁሳዊ ባህል አካል ነው።
የብረት ማቅለጥ፣ የወርቅ ብርና መዳብ ሥራ በኢትዮጵያ የረጅም ዘመን ታሪክ ውስጥ የራሱን አሻራ አሳርፈዋል። የስነ መንግስታትን መልክና አሻራዎችም አጉልቶ ያሳያል። ሀገራችን ላይ እንደ አጋጣሚ ሆኖ መነሻችን እኔም ጀምሮ ሌሎችም ባለሙያዎች እርግጠኛ ሆኜ ለመናገር ከሙያዊ ከልምድ የመጣ ነው። ራሱ ቀልጦም ይሰራል፣ ለዛም ይሰራል፣ አቅልጠንም ይሰራለን፣ የራሱ ከመጣም እንሰራለን ሁሉ ነገር ማለት ነው። ስለዚህ ተጨፍልቆ የሚሰራ ነገሮችም ናቸው። ከአፈር ብቻ የወጣ ሳይሆን ተጨፍልቆ የሚሰራ ነገሮች። የጃንሆይን የዘውድ የሰራ የኔ አባት የኢትዮጵያ መከላከያ አርማ በሙሉ ከስሩ ብር ጋሻው ብር ሆኖ የቀሩት አርማዎቹ በሙሉ በወርቅ ነው የተሰራው ከና አርማዎቹ። አንዳንድ ከበድ ያለ ነገር ይሰራ ከተባለ ወደኔ ነው የሚመጣው። ጃንሆይ የተወለዱበት ስፍራ በወርቅ የኢትዮጵያ ካርታ በወርቅ ሆኖ አልማዝ ያለው ጮራ በነጭ ወርቅ የሆነ እና ተግራና ተቀኝ የጃንሆይ የልጅነታቸው ፎቶግራፍ እና በኋላም ከ80 ዓመታቸው በደረሰ ጊዜ የተሰራ ነው። እንደ ኢትዮጵያ ታሪክና ባህል የኢትዮጵያ አንጥረኞች የኢትዮጵያ የዕደ ጥበብ ባለሙያዎች ሚና በትልቁ የኢትዮጵያ ታሪክና ባህል ውስጥ የሚነሳ ወርቁ ያለበትን ቦታ ከማወቅ እስከ መቆፈር ከመቆፈር እስከ ማቅለጥ ከማቅለጥ ጌጡን እስከ መስራት ሚና ይህ የሺህ ዘመናት ታሪክ ነው። የዕደ ጥበብ ባለሙያዎች በነገስታት ዙሪያ ነው የሚኖሩት። ይህን ያክል ክብር ይሰጣቸው ነበር። ወደ ማህበረሰቡ ስንሄድም ማህበረሰቡ የኔ የሚለው በተለይም ደግሞ የሰው ልጅ እየሰለጠነ በመጣ ቁጥር ለቁስ የሰጠውን ቦታ ያዳበሩለት ያሳደጉለት የዕደ ጥበብ ባለሙያዎች ናቸው። ስለዚህ የኛን ባህል እና የኛን ታሪክ በተለያዩ ጁለሪዎች ጌጣጌጦች ልናይ እንችላለን። የታሪካችን ሌላ መስታወት ናቸው ማለት እንችላለን። እኛ ደግሞ ብዙ ሀብቶች አሉ፣ ብዙ ጸጋዎች አሉ። ለምሳሌ ኢመራልድ አለን፣ አጌት አለን፣ ኦፓል አለን፣ አምበር አለን። እነዚህ ሁላ የባህላችን መገለጫና የሀብቶቻችን ምንጭ ናቸው። እነዚህ ግን ያሉ የሚባሉ ማዕድናት ስራ ላይ የሚሆኑ በጥበበኞች እጅ ሲዋቡና ሲሰሩ ናቸው። ማዕድን በራሱ ጊዜ አለ ከተባለ ጥሬ ዕቃውን አውጥተን ለሌሎች ሀገር እንሸጥ ካልሆነ በስተቀር ለሀገራችን ምንም የሚጠቅም ነገር የለም። እነዚህ ሙያተኞች ግን ያስውባታል፣ ያስጌጡታል፣ የሀገር ብራንድ ያደርጉታል፣ የገቢ ምንጭ ይሆናሉ፣ ለእነሱም የስራ ዕድል ይፈጥራሉ። ባለፉት ሺህ ዓመታት ዘመንን እያላቀ ጥበብን እየገለጠ የመጣው የዕደ ጥበብ ሙያ በጊዜ ሂደት ማነቆ ገጠመው። ስንፍና በወለደው ሂደት ባዳበረው የእሳቤ ችግሮች የትናንት ከፍታው ተረስቶ ስርፉ ተዳከመ። ዕደ ጥበብ ባለሙያዎችን የጌጣጌጥ ባለሙያዎችን እነዚህ አርቲፋክትስ የምንላቸው ነገሮች የሚሰሩ ባለሙያዎች በተለያየ መደብ ክፍፍል ምክንያት ቆመዋል፣ እንዳይሰሩ ተደርገው ነበር። ይሄ ታሪክም ያሳየን። ታሪክ ያለፈ ነገር የምናጠናበት ብቻ ሳይሆን ለውጥን የምንማርበት ነው። ሂስትሪ ኢዝ ኖት ዘ ስተዲ ኦፍ ፓስት በት ዘ ስተዲ ኦፍ ቼንጅ ይላል ዩቫል ኖህ ሃራሪ። ብዙ ጊዜ ደስ የሚል ነገር ነው። በለውጥ ውስጥ ያላለፈ ነገር ተቋርጧል ማለት ነው፣ ወይም ደግሞ ተቀምጧል፣ ቅርስ ሆኗል። ስለዚህ የኛ ጌጣጌጦች ባለፈው ዘመን ባህል፣ ታሪክ፣ ስነ መንግስት ላይ ታትመው የምናያቸው እንጂ ይህን ትውልድ መስለው አናያቸውም። በዚያ ዘመን የዛሬ ስንት መቶ ዓመት ይሄ ስራ እዚህ አካባቢ ከተሰራ ባለፉት ዓመታት ቢዘምን ቢያድግ ኑሮ በዛን ሰዓት በነበራቸው የእውቀት ደረጃ በዛን ሰዓት በነበራቸው የተጋላጭነት እውቀት የሚያገኙበት የተጋላጭነት ደረጃ ያን ማሳደግ ግን አልቻልንም፣ አላሳደግንም። ባለበት እንኳን እንዳይቀጥል እየተንገዳገደ እንዲቆይ ያደረግንበት ሁኔታ ነው ያለ። በእኛ ሀገር የተለመደ ነበር የጆለሪ ስራ፣ ጌጣጌጥ አንዳንዴ የተለያየ ስም ባህላዊ ስም እየተሰጣቸው ያ የባህላዊ ስም መጠሪያቸው ብዙ ጊዜ ዲን አይነት የስራ ዘርፍ እንዳያድግ እየተቆጠረ በመጣቱ ምክንያት ዘርፉ እንዳያድግ ሆነ እንጂ የተጀመረው ቆይቷል። በልዩ መልኩ ታሪክ፣ ባህልና ማንነትን በከፍታ ይገልጽ የነበረው የዕደ ጥበብ ሥራ የዘመናት ልምድና ዕውቀቶቹ ወደ ኋላ ተመለሱ። ይህን የተረዱት አጼ ምኒልክም አዋጅ እስከ ማስነገር ደረሱ።
አዋጅ አዋጅ አዋጅ! የሰማህ ስማ፣ ያልሰማህ አሰማ። ከዚህ ቀደም ሸማ ቢሰራ ሸማኔ፣ ቢጽፍ ጠንቋይ፣ ቤተ ክህነት ቢያገለግል ደብተራ እያላችሁ አርሶ ነጩን ከጥቁር አምርቶ የሚያገባውን አራሽ ከዘውድ ይበልጣል የሚባለውን ገበሬ እያላችሁ ነጋዴ ነግዶ ወርቁን ገምጃውን ይዞ ቢገባ አንተ ነጋዴ ገጣባ ጣቢ እያላችሁ በየሥራው ሁሉ ትሳደባላችሁ። እጁ ምናምን ሥራ የማያውቀው ሰነፉ ብልኩን እየተሳደበ አስቸገረ። ቀድሞም ይህ ሁሉ ፍጥረት የተገኘው ከአዳምና ከሔዋን ነው እንጂ ሌላ ሁለተኛ ፍጥረት የለም። ይህ ሁሉ ካለመማር የተነሳ ነው። እናንተ ግን እንዲህ እየተሳደባችሁ ሀገሬን ባዶ ልታደርጉ ነው። እንግዲህ እንዲህ ብሎ የተሳደበ እኔን የሰደበ ነውና ዳግመኛ ሲሳደብ የተገኘ ሰው መቀጫው 1 ዓመት ይታሰራል። ጥር 17 1900 ዓመተ ምህረት ያ የልጅ መቶ ጎይዜ ይሳያዩ ወይ ባይነገኝ ይጎል መተላለፍ ይሰጋል ይሰድቡኛል ማለት ስድብ ነው ያገሉኛል በማለት እንጂ እኔ የቀረባቸው ጥቅም ቀርቶባቸው ጠፋፍታ እንዳለ አዝብ ነው ጥሩ የሚበላ ግን እኛ ወጣሃልና ማፈሪያነን ይደበቁና እኮ ነው ችግሩ። በዚህ ራሱ እናድዳለን። እንዳንተ ሙያ ነው ግን ባለስልጣንም ሆነ ምን ሆነ በምጣድ ነው ተጋግሮ የሚበላ። የመደብ መከፋፈል በተለይም ደግሞ ሴራ በምንለው መልክ አንዳንድ ጊዜ የዕደ ጥበብ ባለሙያዎችን በማጥላላት ዝቅ በማድረግ ይጓዝ የነበረ ይቀጥል የነበረ አንድ ጥበብ እንደቆመም መገመት ይቻላል። እሱ ምክንያት ሆኖ የነሱ ዕውቀትም የተወሰነ ሆነ፣ የዕውቀት ማዳበሪያዎችም አልተገነቡም፣ ቆመዋል። ቅርሶቻችን ነው ወደ ኋላ የምናየው። የሆነ ጊዜ ቆመናል። ይሄ ደግሞ የማዕድን ሀብታችን አሁን ድረስ አሳድገን በነበረው ባህል አስቀጥለን አለመጓዛችን ለዛሬ ደግሞ ከትናንቱ የተሻለ አለመስራታችን ምክንያት ሆኗል ማለት ይቻላል። ኢትዮጵያ ውስጥ አንድ ተሰብሮ ያላለቀ ባህል አለ። የእጅ ጥበብ የሚሰራ ሰው ብዙም ጊዜ አይከበርም፣ አይሸልምም፣ በቂም አያገኝም። ይሄ ጥንት ይሄ እንደ ብረት እንትን ነው ይሄ ቆዳ የተባለ ያለ አይደል እንዴ? ያ ባህል መሰበር አለበት። ይሄ የሸማ ስራ ነው ይሄ ምናምን ያስጌጠው ያንን ስራ ዕውቀት ያለው እሱ ከሌለ መገጥ እንደሌለ ያላወቅን ትንሽ አሳሰባችን ማስተካከል ያለበት ነገር ነው። ዛሬ ኢንዱስትሪው የማስዋብ ጁለሪ የመስራት ላፒደሪ መስራት በሂደት እያደገ እንዳይሄድ ነው የሚያደርገው። እንትሩ ብቻ አይደለም ፎሪን ከረንሲ ብቻ ማለምና መናጣው ስራ እድል እናጣለን። ቴክኖሎጂው በራሳችን ላይ የማስዋብ ጌጥ የመስራቱ እንዳያድግ ነው። እኛ አካባቢ የሚያድጉ ኢንተርፕራይዞች በጁለሪ የሚሰሩትም ላፒደሪ የሚሰሩትም እንጭጭ ሆነው እንዲቆሩ እናደርጋለን ማለት ነው። የጌጣጌጥ ስራ ጋር ተያይዞ ያለው በእኛ ሀገር ደረጃ ብዙ እንቅፋቶች ሲገጥሙት የቆየ ነው። የስርዓተ ትምህርቱን ትልቁ መሰረታዊ ችግር ያለበት የስልጠና ስርዓታችን መሰረታዊ ችግር ያለበት ሀገር በቀል የሚባሉ ዕውቀቶችን ሀገር በቀል የሚባሉ ክህሎቶችን ኢግኖር ማድረጉ ነው፣ መግፋቱ ነው። በሳይኮሎጂካል ኢምፓክታችን ማይንድ ሴታፓችን የኛ ዝግጁነትም ይሄን ስራ ዝቅ አድርገን ስላየነው ይሄን ሙያ ዝቅ አድርገን ስላየነው የተጎዳንበት እንጂ ተጠቀምንበት አይደለም። እንዲያውም እንዲቀጥሉ ያደረጋቸው ኢንተርናሽናል ሁኔታው እንጂ ሀገራዊ ሁኔታው ቢሆን እንዳይቀጥሉ ነበር የሚያደርጋቸው። ዓለም አቀፋዊ ሁኔታው ግን እነዚህን ነገሮች አዳፍኖ ስላላስቀራቸው በሌላው ዓለም ላይ እያደጉና እየበለጸጉ ከመምጣታቸው ጋር ተያይዞ ህልውናቸው አለና አሁንም ቢሆን የበለጠ ትኩረት ተሰጥቶ ህልውናቸው እንዲወጣ መደረግ መቻል አለበት። በአማራ ክልል የተለያዩ አካባቢዎች ማዕድናት በስፋት መመረታቸውን ተከትሎ የከበሩ ማዕድናትን በወርቅ ብርና መዳብ የማስጌጥ ሙያ መነሳት ጀመረ። በጥቂት ባለሙያዎች ተወስኖ የነበረው የጌጣጌጥ ሙያ ለመስፋፋት እድሉን አገኘ። እኔ ወደዚህ ስራ ላይ አሁን 83 ዓመቴ ነው። ወደ 70 ዓመት አለኝ። ጀርመን ሀገር ትምህርቴን የተማርኩት ለ3 ዓመት ነበር። ከዚህ ሄድኩት
የወርቅ ስራውን እስተማውቅ እስተምጨርስ ድረስ እኔ ብዙውን ስራ ከአባቴ ላይ ስለተማርኩት እንደ ሰራተኛ ተቆጥሬ ነበር። ወደ ጆለሪ ሙያ ከ2007 ዓመተ ምህረት ጀምሮ ጆለሪ ላይ በሰፊው ስራ ጀምሬያለሁ። ከዛ ጀምሮ ነው እስካሁን ድረስ በዚሁ ዘርፍ ላይ ነው ያለሁት። ጆለሪ ጋር የተዋወቅኩት እኛ ቴክኒክና ሙያ ጎንደር ላይ በጆለሪ የሚሰሩ አንጥረኞች ነበሩና እነሱ ይህንን ስልጠና መሰልጠን አለብን ብለው በራሳቸው ፍላጎት መጡ። አጋጣሚና እነሱ ጆለሪ ነው የሚሰሩ በቃ ባህላዊ የሆነውን የሀገራችንን በብር በወርቅ የተለያዩ ዲዛይኖችን እየሰሩ የሚሰሩ ሰዎች ነበሩና እነሱ መጡና ይህንን ማዕድን ጋር አስተሳስረን መስራት እንፈልጋለን የሚል ነገር መጣና እነሱ ልጆች አሰለጠንኳቸው። እኔ ማዕድን ያሰለጠንኳቸው ቆረጣው ማለት ነው የኦፓል እና የተለያዩ ጅምስቶኖችን ቆረጣ አሰለጠንኳቸው። እነሱ ደግሞ በተራቸው እኔም ወደዚህ ወደ ጆለሪ ስራ መግባት ፈልጋለሁ። ይሄ ጆለሪ ስራና ይሄ የማዕድን የኦፓል ስራ አንድ ላይ ካልተሳሰረ ወደ ገበያ መግባት አልቻልንም። እኛም ይሄ ነገር ስላለብን እስኪ ክፍተቶቻችን እንሙላና ተባብለን እነሱም ጆለሪ ጀምስቶን ሰለጠኑ፣ እኔንም አጋጣሚ ሆነው ጆለሪ አሰለጠኑ። ሴቶቹ ያዩ ይሄ ምንድነው ያምራል። ታዲያ በብር ወይም ደግሞ በወርቅ ካልተያዘ በስተቀር ለልክ እንደ ወርቅ እንደ ብር እንደ መዳብ ጆሮ ላይ አንገት ላይ ይደረጋል። እንዲያውም ይሄ ነገር ሲደረግ በጣም ከፍተኛ ጠቀሜታ አለው ብለን ግንዛቤ በሚፈጠርበት ጊዜ ወደ ምን ሄዱት? አሁን ወደ ምን ሄድን? ጆለሪዎችን ፍለጋ ሄድን። ከዚህ በኋላ ጆለሪዎችን አመጣና አሰልጥነን ወደ ጌጥ እንዲቀይሩት አደረገን። የከበሩ ማዕድናትን ከወርቅ ብርና መዳብ ጋር ማስዋብ ትኩረትን ከላቀ የፈጠራ ጥበብ ጋር አጣምሮ መስራትን ይጠይቃል። ዋሲሁንና ጓደኞቹ ለዲዛይን ውበትና ለአዳዲስ የፈጠራ አሰራር ትኩረት ሰጥተው ይሰራሉ። እኛ ወደ አርት ከፍ እያረከው ስትመጣ ወደ ዲዛይን አርገ ከዲዛይን ወደ ጆለሪው ተቀይሯል። በጀምስቶን ድንጋዮችን ጨምረ አርት ይፈልጋል። በደንብ የተለያዩ ክሬቲቪቲ ያስፈልጋል። በጣም የሚያምር የተለየ ውብ የሆነ ዓለም የደረሰበት ነገር ነው። በጣም የተለያዩ አርቶች አሉ። አሁን ለምሳሌ ይሄን እንደዚህ አይነት ስራዎች ባህላዊ ናቸው። ኢትዮጵያውያን ብቻ ነው የሚሰሯቸው። ሌላ ዓለም ላይ አይገኙም። አዎ ይሄኛ ነው የማይገኘው ወይስ ቅርጹ ራሱ እንደዚህ በእጅ ነው የምንሰራው። ይሄ ሁሉ ብዙ ካራክተሪስቲክ መቼም ጠባይ አለው። የእሳት ጠባይ አለ፣ የሲቀልጥም ልዩነት አለ። ኤመራልድ አሁን ለምሳሌ በምትሰራ ጊዜ እሳት የማይችል የእሳት ሙቀት ትንሽዋን የማይችላል። ሳፋየር እና ሩቢ አሁንም ይችላል እሳት ገብቶ መውጣት። ዚርኮንም ትንሽ ነው። እነኚህን ነገሮች ማወቅ አለበት። አሁን ወጣት ልጆች እንደዚህ አይነት የሚሰሩ በየቦታው እናያለን። ኤግዚቢሽኖች ሲዘጋጁም የምናያቸው ልጆች አሉ። በጣም ጥሩ የእጅ ሙያ ያላቸው ልጆች፣ ቆንጆ ስራ የሚሰሩ ልጆች አሁን እየወጡ ነው ከየቦታው እናያለን። በተለይ በኤግዚቢሽኖች በአመት አንዴ ማዕድን ሚኒስቴር በሚያዘጋጃቸው ላይ እንደሱ አይነት ነገሮች እናያለን። በጣም ከባድ ስራ ነው። በጣም ከባድ ስራ ነው። ምክንያቱም ዝም ብሎ መቁረጥ ብቻ እኮ አይደለም፣ ማገጥ ብቻም አይደለም። ለመቁረጥ በየትኛው አንግል በየትኛው መሳሪያ ቢቆርጥ በየትኛው ባለሰልስ ነው ይህን ቀለም ያገኘው ብሎ ይሄ ውስጥ የረቀቀ ነው። ጆለሪ ስራ እና ቆርጦ ያለም ያየው አሁን አርኪቴክቶች አሉ አይደል? አርኪቴክት ገና ህንጻው ሳይሰራ የህንጻው ቀለም ህንጻ ውስጥ የት ወንበር ምናምን ይቀመጣል የሚያውቁት አለ አይደል? አርኪቴክት ውስጥ መንፈስ እንደ መንፈስ ነው። በጣም ሙቭመንት ነው። ጆለሪ ምዛ ነው። ይሄ ማለት ጥልቀት ያለ እውቀትና ለእውቀት ደግሞ ስሜት ይፈልጋል። የጌጣጌጥ ሙያ ትስስርን ያሳድጋል። የከበሩ ማዕድናትን በወርቅ ብርና መዳብ አጣምሮ መስራቱ የከበረው ማዕድን ይበልጥ እንዲከብር ከማድረጉ ባለፈ ዋጋው በጥፍ እንዲጨምር በማድረግ የላቀ ሚና ይጫወታል። ጆለሪ ሲሰራ 10-15 እጥፍ ዋጋው
ከፍተኛ ነው የሚሆነው። በጣም ሰፊ የሆነ የዋጋ ልዩነት አለው ሲሰራ አርቱ ሲሰራ ጆለሪ ሲሰራ ከፍተኛ የሆነ የዋጋም የስራ ዕድልም የተለያዩ ነገሮችን ከፍ ያደርጋል። ጆለሪው ከተሰራ በኋላ ግን በቃ ትልቅ የዋጋ ልዩነት ነው ያለው። ለምሳሌ አሁን አጃራ የሚባለው ዝቅተኛው የሚባለው የኦፓል ታይፕ ነው። በኪሎ እስከ 5000 ብር ይሸጣል በኪሎ። ወደ ጆለሪ ብንቀይረው ግን አንዲት ቀለበት ሰርቼ እኔ እንዴት አይነት ቀለበት ልበል እዚህ ጋር የምታዩቸው ቀለበቶች እንደዚህ አይነት ቀለበቶች ሰርተን ይሄን ቀለበት 5000 መሸጥ እንችላለን። አሁን ያልኩ አጃራ ዝቅተኛው የሚባለው ኦፓል ግን ኪሎ 5000 ነው የሚሸጠው። በዚህኛው ደግሞ ልክ የአንገት ጌጥ የተለያየ የጆሮ ጌጥ ስናደርገው ደግሞ አሁንም እንደዚሁ 30000 40000 ድረስ የመሸጥ እድል አለው። 2-3 ፍሬ ነው እነዚህ አይነቶቹ ጆለሪ ሰርተን እንደምንሸጠው ግን ልዩነቱ ኦልሞስት አንዱን ፍሬ 20000 መሸጥና 1 ኪሎ 20000 የመሸጥ ያክል ነው ልዩነቱ። እዚህ ጋርም ደግሞ የምታያቸው ብላክ ኦፓል ይባላል። እስከ በሀገር ውስጥ ገበያ የዶላር ነው በዶላር ነው ብዙ ጊዜ የሚሸጠው ብላክ ኦፓል። እዚህ ጋር የምታያቸው በሀገር ውስጥ ገበያ እስከ 10000 ድረስ የሚሸጡ ናቸው። እዚህ ጋር ሁሉም የምታያቸው ዋጋቸው ይለያያል። እንደዛውም እንደምታያቸው ለሀገር ውስጥ ገበያ ሲሆን ተመጣጣኝ ነው ማዕድንም ከመሆኑ አንፃር የሀገር ውስጥም ደግሞ ግንዛቤም ፈጠራም ጭምር ነው ብለን ስለምናስብ እንጂ ዋጋቸው ከዛ በላይ ነው። ተመጣጣኝ ነው ብዬ ነው የማስበው እኔ። አንድ ጆሮ ጉትቻ ቆንጆ አይነት ይሰራ በተባለው አይነት 30000 40000 50000 ብርም ሊያወጣ ይችላል። ደግሞ ማዕድን ድንጋዮቹ ወሳኝ ናቸው። ባልማዝ ይሰራ የሚል አለ በሌላም አለ። እሴት ተጨምሮበት ሲሸጥ አንደኛ ለሀገራችን በጣም ብዙ ጥቅም አለው። ሁለተኛ ደግሞ ብዙ ሰራተኞችን ብዙ ወጣቶች ከስራ አጥነት ወደ ስራ እንዲገቡ ያደርጋል። መጀመሪያ ሙያ ያላቸው ልጆች እንቀጥራለን። ከዛ ውጪ ደግሞ ሙያ የሌላቸውንም ራሳችን አሰልጥነን እዚህ ስራ ላይ ያስገባናቸው አሉ። ስለዚህ የእውቀት ሽግግር እናደርጋለን። በጆለሪው በላፒደሪው እኛ የምናውቀውን ነገር በደንብ ቆንጆ ተደርጎ እንዲሰራ ልጆቻችንን እናስተምራለን በደንብ። 129ኙ በላፒደሪ 10ዎቹ ደግሞ በጆለሪ ወይም በጌጣጌጥ ስራ የተሰማሩ ናቸው። የጌጣጌጥ ብርን ማንጠር ወርቅ ማንጠር ብቻ አይደለም። ብርና ወርቅን ከኦፓል ጋር አስጊጠው ለገበያ ማቅረብ ነው እየሰሩ ያለን። ኦፓል ከነሱ ጋር ከብር ጋር ከወርቅ ጋር አላይመንት ሲኖረው ውህደት ሲኖረው ደግሞ የበለጠ በገበያ ተፈላጊ ከመሆኑ ጋር ተያይዞ እሱን ግምት ውስጥ በማስገባት እየሰሩ ያሉ አሉ። እዚህ ሁሉም የተለያዩ ማዕድኖች ናቸው። የኛው ኦፓል ነው። እነዚህኞቹ ሩቢ ናቸው። እነዚህ አራቶቹ ሩቢ ነው። በአንድ ቀለበት ውስጥ ሁለቱም ማዕድን ማለት ነው። ሁለቱም ማዕድን አዎ። የተለየም እንደዛም እንደየሰው ፍላጎት 3-4ም የተለያየ ማዕድን ማድረግ ይቻላል አንድ ቀለበት ላይ አዎ። እና እነዚህ በጣም ያምራል። እንደነኛ አይነት ቀለበቶች በአንድ ቀለበት ውስጥ 3-4 የከበሩ ማዕድን በማድረግ ለሚወዱት ሰው በስጦታ መልክ የሚሰጡ ናቸው። በጣም የተለዩ ውበት አላቸው። እንግዲህ የሀገራችን ኦፓል በዚህ መልኩ እሴት እየተጨመረበት የሚቀርብ ከሆነ ለሀገር አቀፍና ዓለም አቀፍ ገበያ ከፍተኛ የሆነ አስተዋጽኦ ገቢ ማግኘትም የሚያስችል ነው ማለት ይቻላል። ይህ ሁሉ የከበረ ድንጋይ ነው። እንደነዚህ አይነት የጆለሪዎች በሀገራችን ውስጥ በተስፋፉ ቁጥር የሀገራችን ማዕድን በጥሬው ከመውጣት በዘለለ በእንደዚህ አይነት መልኩ በጣም ፋይን በሆነ አርት የሚገለጽበት መንገድ ሲፈጠር ለገዢውም በተመሳሳይ መንገድ ለሀገራችንም ከፍተኛ ገቢ ማስገኘት የሚያስችል ነው። የጌጣጌጥ ስራ ወይም የጆለሪ ሙያ ባደጉ ሀገራት ሌላ መልክ ተላብሷል። ሙያውን ከላቀ ጥበብ ጋር አዋህደው ምናብን ከዘመናዊ ማሽን ጋር አጣምሮ በመስራትም እናሳድገውታል። በአማራ ክልል በጌጣጌጥ ሙያ የተሰማሩ ኢንተርፕራይዞች ቁጥር ውስን መሆናቸው የዘርፉን አለማደግ አጉልቶ ያሳያል። የጆለሪን ከፍታ የተረዳውበት አንደኛው በሜዳ ፕሮጀክት አማካኝነት ወደ ታይላንድ ተጉዘን ነበር። እንደዚህ ታይላንድ ላይ ትልቅ ሾው አለ። በአመት ሁለቴ ነው የሚካሄደው። ባንኮክ ጂም ኤንድ ጆለሪ ሾው የሚባል ነው። በየአመቱ ነው የሚካሄድ። በአመት ሁለቴ ይካሄዳል እና እሱ ሾው ላይ የኛን ሀገር ድንጋዮች በብዛት አይተናቸዋል። እዛ ሾው ላይ ጆለሪ ተሰርተው የሚሸጡበትን ዋጋ ደግሞ ስናየው በጣም ከፍተኛ ልዩነት አለውና እሱን ካየን በኋላ ነው ሞር ደግሞ ወደ ጆለሪ በጣም መግባት አለብን በቃ ቆርጠን መግባት አለብን ብለን የተነሳንበት በዛ ምክንያት ነው። አጋጣሚ ሆኖ ታይላንድ ኤክስፖ ኢንተርናሽናል ኤክስፖም ተካፍለን ነበርና በጣም ብዙ የተለያዩ ከዓለም ላይ የመጡ ጆለሪስቶች
ጀምስቶን ሰራተኞች በጣም ብዙ ባለሙያዎች አግኝተን ነበርና ውጭው ዓለም ላይ በጣም ሰፊ የሆነ ጆለሪ ትልቅ የሆነ ካምፓኒ ነው። በጣም ትልቅ የሆነ የገቢ ምንጭ ነው። ጆለሪው በጣም ይህን ያክል ስፋት አለው ወይ እስከምትል ድረስ ለማመን እስከሚከብድ ድረስ ጆለሪው ሄዷል። ውበቱ ተጠብቆ ትንሽም ብትሆን ተጠብቆ ያችን እንዴት አድርገው በወርቅ እንዴት አድርገው በብር እንደሚያስዋት ማሽኑ ሁሉ አለ። የተለያየ ማሽን አለ፣ ሚለካ አለ። ስለዚህ ስታየው በጣም ረጅም ነው ሂደቱ ማለት ነው። እና እዚያ ላይ መጨረሻ ላይ በጣም ትንሽ ናት የምትላት ተውባ how much ስትለው በጣም ትንሿ ነገር $41,000 የሚል ነገር አይቻለው። ለምሳሌ $41,000 የ$41,000 ያለው ነገር እኮ የምታየው እኮ ይሄ ያው ኦፓልን ታውቁታላችሁ ምን ያህል ከረር እንዳለው በደንብ አይተውት ነው። በጣም ያንጸባርቃል። ይሄ እኮ ምን ይገርማል ብለህ ነው ኢንተርኔት ውስጥ ብትገባ እኮ በጣም ትንሿን ኢንተርኔት ውስጥ ገብተህ እኮ $100,000 ምናምን $1,000 እኮ ታያለህ። ጁለሪ ወይም የጌጣጌጥ ዛሬ አውሮፓውያን ምዕራቡ ዓለም ላይ ያለው እድገት ከሺህ ዓመታት በፊት አፍሪካ ውስጥ በኢትዮጵያ ስልጣኔ ውስጥ ነበር፣ በኢትዮጵያ ባህል ውስጥ ነበር። አሁን ደግሞ በዘመነ መልኩ ስራው የሚሰራው አውሮፓውያን ስፔን ወይም በመካከለኛው ምስራቅ ዱባይ ሊሆን ይችላል፣ አውሮፓ ፈረንሳይ ሊሆን ይችላል እና የበለጸጉ በሀብት የተደራጁ ሀገሮች ደግሞ በዚህ ይገለጻሉ። የጌጣጌጥ ጉዳይ ራስን በስልጣኔ መግለጽ ጉዳይ ነው። የኃይልና የጥበብ መገለጫ ነው። አሁን ህንዶች ብዙ ጊዜ ስለሚወስድባቸው ያ እየሰሩ የሚቆዩ አሉ። በቃ ቁጭ ብሎ አንዷን ለመስራት ሳምንት ምናምን ወስዶ ይሰራሉ። ከዛ በኋላስ ባንክ ነው ገንዘቡም የሚገኘው ጥቅሙም። ምክንያቱም ያቃሉ እሴት ሲጨመር የሚወስደውን ጊዜ የሚወስደውን ዕውቀት አሳሰብ ከውስጥ የመነጨ የውበት ማንጸባረቂያ በሰው ላይ እንዲሆነው ይታያል ብሎ የሚያሳይ ያን ያክል ዕውቀትና ብቃት ያለ ሰዎችን እንደሚሰሩ ያቃሉ። ስለዚህ ይከፍላል። ወጣቶች 10 ኢንተርፕራይዞች ነቲንግ በጣም ትንሽ ናቸው። ምክንያቱም ከአማራ ክልል ህዝብ ቁጥርና ከአማራ ክልል የቆዳ ስፋት እና ከአማራ ክልል ካለው የማዕድን አቅርቦት አኳያ ወስደስታዩ ካልን የኮሌጆች ቁጥር አኳያ ወስደስታዩ የትናንትን ታሪክ ባህል ማንነት አድምቆ የሚገልጠው ከትናንቱ ጥልቅ ጥበብ የተቀዳው ከፍታን የሚገልጠው የዕደ ጥበብ ሙያ ዘርፉን በእውቀትና ልምድ ለማዘመን በትምህርት ተቋማት አለመደገፉ ክፍተቱን አስፍቶታል። ትልቁ ችግር ሀገራችን ላይ የጎደለው እኛ እንዳየነው ኤክስፖ ላይም የተለያዩ ኢንተርናሽናል ኤክስፖ ላይም እንዳየነው ጆለሪ ጥረት አለ። በትክክል ጆለሪውን ሰርቶ ለገበያ የሚያቀርብ ተቋም ድርጅት ሙያዊ የሆነ አካል የለም። ጥበቡ የለም። አርቱ ብዙ አልተሰራበትም። ገና ባዶ ነው። ሌሎች ከደረሱበት ሀገሮች አንፃር የኛ ምንም እንዳልተጀመረ ነው። ጆለሪው በደንብ ስለሄዱበት ዓለም ላይ ትልቅ ተጽዕኖ መፍጠር ችሏል። በኢኮኖሚ እስከ ዩኒቨርሲቲ ደረጃ የሚሰጥበት አለ። ሙያዊ በሌቭል ጀምሮ የሚሰጥ እንትን አለ። አጋጣሚ ሆኖ እኛ ሀገር የለም። በተለይ በጆለሪ የለም። ጆለሪ አለማደጉ በጣም ኢትዮጵያን ይጎዳታል። ምክንያቱም ያሉን ማዕድናቶች ወደ ውጪ በረካሽ ዋጋ ነው የሚወጡት። ብዙ ሰው መያዝ የሚችል ስራ ነው፣ ግን ብዙ ሰው እየሰራበት አይደለም። እዚህ ኢትዮጵያ ውስጥ ብዙ አሁንም ድረስ ያን ያህል በጣም ብዙ የሚሰራ ሰው የለም። የሱ ትምህርት ነገር ቢኖር ራሱ አሪፍ ነው ማለት ብዙ ማዕድናት አሉ፣ ግን የሚሰራ ሰው ባለመኖሩ ከውጪ እያስገባና ያለ ነው። የኛን ማዕድናቶች አውጥተን ከዛ እንደገና እነሱ ሰርተው ወደ ኢትዮጵያ ነው የሚልኩልን። ውጭ ሀገር ላይ ያለ ተሞክሮ ጆለሪዎች ላፒደሪ ነው የሚባለው የኛ ቆራጮቹ ከላፒደሪዎች ተቀብለው መስራት ይችሉ ነበር። ከኛ ሀገር እሱ ነገር ልምዱ ስለሌለ እሱ ነገር መስራት አልተቻለም ነበር። በቁርጠኝነት መደገፍ ማስፋት ኳሊቲውንም የሙያ በተጠበቀ መልክ መግፋት ይጠይቃል። ይሄ የሁሉም መንግስት መዋቅር ያሉት ባለሙያውም ዩኒቨርሲቲውም በጣም መደገፍ አለበት። በአንጥረኝነት የምንበላው በሸክላ ስራ የምንበላው በሽመና ስራ የምንበላው አዚዮል ኢንዲጂነስ የምንላቸው አገር በቀል የምንላቸው እውቀትና የሙያ ዘርፎች አንድ ትልቅ የስራ ዕድል መፍጠሪያ አማራጭ ተደርገው የምንሰራባቸውና የእቅዳችን አካል ተደርገው የተወሰዱ ናቸው። ከጆለሪ ጋር ተያይዞ ያለውን የበለጠ ማጠናከርና በስርዓተ ትምህርት መደገፍ
አሁን በስራና ክህሎት ሚኒስቴር ደረጃ ባይዘው ስርዓተ ትምህርት እየተቀረጸለት ነው ያለ። ለመጀመሪያ ጊዜ ነው በዚህ ዓመት ይሄን እቅድ ያካተተው በእቅዳችን ለመጀመሪያ ጊዜ የ2017 ላይ እቅዳችን ማየት ትችላላችሁ። ለቀጣይ 5 ዓመት የእቅድ አካል ነው። አማራ ክልል ለቀጣይ 25 ዓመት ስትራቴጂክ እቅድ ውስጥም ይሄ አንድ የስራ ባህል ግንባታ አማራ መቀየር ያለበት ገንዘብ እስካመጣ ድረስ ሀብት እስከፈጠረ ድረስ ሙያ እስከሆነ ድረስ ያን ነገር ተላብሰህ የኔ ነው ብለህ የምትሰራበትን ነባራዊ ሁኔታ ማደግ አለበት። የኛና የስራና ስልጠና ቢሮ ተመጋጋቢ ነው። ለምሳሌ የኛ አንዱ የትኩረት መስካችን በዘርፉ የስራ መስክ መፍጠር ነው። የማዕድን ስራ አንደኛው የትኩረት አቅጣጫ የስራ እድል መፍጠር ነው። ስለዚህ ጂኦለሪ አንዱ የስራ መስክ ነው። የጂኦለሪ ሙያተኞችን በተቻለ መጠን ከኦፓል ላፒደሪስት ላይ በማገናኘት ከጂኦሎጂስቶች ላይ በማገናኘት እንደዚህ አይነት ስራዎች የሚሰሩበት ላይ በማደራጀትና እንደዚህ ትንሽ የመጠነኛ ስልጠና ካለ በተለይ የአስተሳሰብ ስልጠና ያመለካከት ለውጥ እንዲያመጡ በህብረተሰቡ ዘንድ ያለውን እይታ የሚቀይር ስራ በተደራጀ መንገድ እንዲሰሩ ለማድረግ ከስራና ስልጠና ቢሮ ላይ ተመጋግበን የምንሰራበት ሁኔታ እንፈጥራለን ብለን እናስባለን። በሀገራችን ኢትዮጵያ ሀገር በቀል ከሆኑ የሙያ ዘርፎች መካከል አንዱ የሆነው የጌጣጌጥ ስራ ተቀባይነቱ እንዲሻሻል ጥረቶች ተጀምረዋል። በወጣቶች የሚሰሩ የጌጣጌጥ ስራዎች በወርቅ ብርና መዳብ የተሰሩ የከበሩ ማዕድናት በበርካቶች ዘንድ ተወዳጅነታቸው እየጨመረ መጥቷል። ሃንድሜድ የእጅ ስራዎች የትኛውም ሀገር ላይ ተፈላጊነት አላቸው። እኛ አሁን በእጅ ስራዎች ላይ በደንብ እየሰራን ነው። የተሻለ ስራዎችን እናቀርባለን። ጌጡንም የተለያዩ ጆለሪዎችንም እዚህ እንሰራለን። እነሱን ሴት አድርገን ኤክስፖርት እኛም እናደርጋለን። ሌሎች ድርጅቶችም አሉ ከኛ ተቀብለው ኤክስፖርት የሚያደርጉ እዚህ ሎካል ማርኬት ላይ የሚሰሩ ከነሱ ጋር በሰፊው እየሰራን ቆንጆ የሚባል ትንሽ እንቅስቃሴ አለ። የተለያዩ የጀርመን ባዛሮች ላይ ቀርበዋል የኛ ስራዎች። ታይላንድ፣ ባንኮክ እንደዚህ የመሳሰሉ ቦታዎች ጥሩ እንቅስቃሴ ነበር። The gemstone market in Ethiopia really is in its beginning. የከበሩ ማዕድናት ግብይት በኢትዮጵያ ገና እየተጀመረ ነው። ብዙ ሰዎች ግንዛቤ የላቸውም። ስለዚህ የኛ ስራዬን መቀየርና ግንዛቤውን ማሳደግ ነው። ምክንያቱም የከበሩ ድንጋዮች በተለይም ኦፓል በሁሉም ቦታ አይገኝም። ኢትዮጵያ ደግሞ ይህ ሀብት አላት። ስለዚህ ኢንተርፕራይዞቹ በዚህ እንዲጠቀሙ እንፈልጋለን። አሁን በእኛ በገበያ ላይ እንዳልኩሽ በጣም ቆንጆ ነው። እንደውም እንደ ፋሽን ነው አሁን የሚለበሰው ያለው። በጣም ብዙ ተጠቃሚ ነው ያለው። አሁን ዘመኑ ወርቅም ስለተወደደ ቆንጆ ተደርጎ በዲዛይን በቀለበት ባንገት ጌጥ በመናም በፌር ዋጋ ቢቀርብላቸው ሰው ይወስዳልና ግንዛቤ አሁን እያገኘ ነው። ስለከበሩ ድንጋዮችና ጌጣጌጦች ስናወራ በየትኛውም ዓለም ብትሄድ ከፍተኛ የሆነ የሰው ኃይል የሰለጠነ የሰው ኃይል የሚያሳትፍ ስራ ነው። አሁን አንዳንድ በቴክኖሎጂ የታገዙ አውቶሜትድ የሆኑ ስራዎች እየመጡ ቢሆንም ስቲል 99% በሚባል ደረጃ የሚሰራው በጣም በብዙ የሰው ኃይል ነው። ህንድም እንበለው ጀርመንም እንበለው ጂኦለሪ እኮ አንድ ቀን አላደገም። በሂደት ነው የሚሆነው። አንዲትን የጆሮ ጌጥ ሰርቶ ለማውጣት ከቆፋሪው ጀምሮ ላፒደሪ ቆራጩ አለ፣ ጂኦለሪው አለ፣ 4-5 ሰው የሚሰለፍበት የተያዘ ነው። ይሄ እሴን ሰልሰለት ሲያድግ ኢንዱስትሪው እያደገ ይያዛል ማለት ነው። በጣም ብዙ ሰዎች ይገባሉ ማለት ነው። ማሽንም ኢምፖርት ማድረግ እንጀምራለን። የስራ ዕድሉ እየሰፋ ይሄዳል። ሁሉም ሰው ማዕድን ጥናት ባለሙያዎች፣ የገበያ ባለሙያዎች፣ ጋዜጠኞች፣ የባህል ባለሙያዎች፣ የቱሪዝም ባለሙያዎች በጋራ መንግስትም በፖሊሲ ደረጃ ይህን ጉዳይ ሊመለከተው ይገባል ብዬ አስባለሁ። በአማራ ክልል ብሎም በኢትዮጵያ በርካታ የማዕድናት አይነት በከፍተኛ መጠን ይመረታል። ይህም ማዕድናትን በወርቅ ብርና መዳብ ለማስጌጥ ሙያ እድል ፈጥሯል። መሆን ያለበት ብዬ ማስበው በቃ እንዳልኩ ስራው እንዲበረታታ ማድረግ ለምሳሌ የሚሰሩት ሰዎች እንዲበረታቱ የብድር አገልግሎት ማሽነሪዎች ኢትዮጵያ ውስጥ ያሉም አሉ፣ እዚህ የሚሰሩ አሉ።
ሞዲፋይ ተደርገው የሚሰራሉ ከውጭ መግባት ያለባቸው ለምሳሌ ለጆለሪ አርቱ የሚያስፈልጉ ከእጅ ሃንድሜድ ከሆነ ውጪ ማሽነሪዎች ስራን የሚያቀላጥፉ ማሽነሪዎች እዚህ መግባት ያለባቸው አሉ እነሱም በብድር የሚያመቻች ድርጅት ቢኖር ቆፋሪው አለ ላፒደሪው አለ ላፒደሪ ማሽኑ አለ ከላፒደሪ ቀጥሎ ደግሞ ወደ ጁለሪው ይገባል ለዚህ ደግሞ አስፈላጊ ፖሊሲዎች መመቻቸት አለባቸው ቦታ ማግኘት መቻል አለባቸው ማሽን ኢምፖርት እንዲያደርጉ መፈቀድ መቻል አለበት የጁለሪ በተለይ ባህላዊ ጁለሪ የጣጌጥ ሰራተኞች ህይወት እኔ አንዳንድ ትንሽ የገጠር ገበያዎች ሳይቀር ትንሽ የብርና የኒኬል የነሐስ ጌጣጌጦች ይዘው ማያቸው ያን አቅልጠው የሚሰሩ ሰዎች አደንቃቸዋለሁ እነሱ መሰብሰብ ያስፈልጋል መጀመሪያ ለነሱ ምን ሰጠው ትኩረት በሞራልም በገንዘብም እነሱን ማገዝ እነሱን የሚያግዝ አካል ያስፈልጋል ሌሎች ሀገሮች ያለፉ ባለሙያዎቻቸውን በመያዝ ነው ያስቀጥሉት የመለወጣችን ምክንያት እንዲሆኑ ስፕሪንግ ቦርድ እንዲሆኑ መስፈንጠር ከነሱ ተነስተን መስፈንጠር የምንችልበትን ሁኔታ ለማመቻቸት እነሱን በተለያየ መልኩ ማገዝ ያስፈልጋል ጭንቅላትና እጅ ሲገናኝ ንጉስ ነው ማለት ነው ጀርመኖች ያድጉ በዛ ነው ኦኬ በቃ ጥበብን እሴትን ቫልዩ አድ ማድረግን ዋና ስራቸው ነው አሟጦ ነው የሚጠቀሙት የተፈለገ አይነት ኢንቨስትመንት ተደርጎበት ስልጠና መስፋት አለበት ወጣቱም ወደዛ ውስጥ መግባት አለበት ሲገባ የሚያገኘው ትልቅ ትርፍ አለ የስራ ዕድል ፈጠራ አንዱ ትኩረት ከምናደርግበት መሆን አለበት ተብሎ እየታሰበ ያለ ባህል ተኮር የሆኑት እነዚህ የአገር በቀል የምንላቸውን ዕውቀቶች የበለጠ የስራ ዕድል መፍጠር ያማራጭ ማድረግ አለብን ብለን ነው እየወሰድን ያለን አንደኛው ጌጣጌጥ ነው ቅድም ያልኩ የሸክላ የሽመና የዚህን የማንጠር የጆለሪ ጋር የምናነሳቸው ኮንሴፕቶች እነዚህን ማዕከል ያደረጉ የስራ ዕድል መፍጠር ያማራጭ መሆን አለበት የራሱን ባህሉን ማዕከል ያደረገ መነሻውን ማዕከል ያደረገ የሀገር በቀል ዕውቀት ኢንዲጂነስ የምንላቸውን ዕውቀት ማዕከል ያደረገ ስራዎችን ብንሰራ የስራ ዕድል ፈጠራ አማራጩም እያደገ ይሄዳል ቢኮዝ ህንድ በዚህ በጣም ተቀይራበታለች በጣም የተቀየረችበት እኛ ግን በአራክሰንት ተናቸው የቀሩ ስለሆነ እነሱን ሞር ፎከስ ማድረግ እና ማጠናከር ከምን በላይ ያስፈልጋል የሚል ሐሳብ ነው ያለኝ የከበሩ ማዕድናትን በወርቅ ብርና ነሐስ አስጊጦ የመስራት ጥበብ ከፍታው ጨምሯል ትናንት በባህል ታዝሎ በልማድ ወፍሮ ሙያውን ያዳከመው የተዛባ አታይ ተሻግሮታል ስንፍናን በትጋት ቀይሮ ጥበብን በንዋይ ገልጦ በርካቶችን ለውጠዋል ሙያውም የሚከብሩበትም የሚኮሩበትም መሆኑን አሳይቷል ስራችን ጥሩ ነው በጣም ጥሩ ነው እኛን በዚቹ ባቅማችን እኮ በዚያው በአባቶቻችን በወረስ ነው እድገት ያሳየነ ለውጥነት እነዚህ የምንላቸው ቅድም አስከፊ ናቸው ብለን ከስንጠራቸው ከነበሩት እኛ ከፍ ትንሽ አንድ እጅ ተጠቅመናል እኛ ብቻ ዕውቀትን ይዘን እንኑራንንም ይሄኛ ድካም ይሄኛ ልፋት ህብረተሰቡ ጋር ተቀላቅሎ እድገትን እያገኘ የለፋንበት ዋጋ ከፍተኛ እያገኘ እንዲሄድልን እኛ እየጠየቅን ነው በብዛት ያሉት የሚያደንቁ እስካሁን ያየዋቸው እኔ መጥተው ይሄ እንዴት ብሎ እንደሚሰራ ሁሉ አያምኑሽም ስለ እውነት ነው የምልሽ አሁን አንድ ሽቦ እንደዚህ ሆኖ እንዴት እንደዚህ ሊሰራ ይችላል ብሎ ሁሉ የሚጠይቅ ሰው አለ መኪኖቹ ያገዙሻል ሊያሳሉት ይችላሉ ግን ቴክኒኩ ምናምን በሙሉ በቃ በእጅ ነው የሚሰራው ባህላዊም እንዳልኩሽ ማለት ነው ስለዚህ ግማሹ ህብረተሰባችን አድናቆት ይሰጠናል ግማሹ ያላወቀው ደግሞ በእጅ እንደውም አይሰራም የሚልም ሁሉ አጋጥሞኛል እኔ አሁን በጣም ብዙ ሀብታሞች አንጥረኞች ናቸው ወርቅ አንጣሪዎች ጌጣጌጥ ሰሪዎች ናቸው ይሄ ደግሞ ብዙ ሰው ወደዛ ትኩረቱ እንዲያደርግ ስለሚገፋፋ ጥሩ ዘመን ነው ማለት ይቻላል ምክንያቱም በአሁኑ ሰዓት በትልልቆቹ ስቶክ ማርኬቶች ኒውዮርክን በመሰሉ ወርቅ ትልቁ የገበያ እና የካፒታል ማሳያ ነው እሴት መጨመርን አወቅን ማለት ለመቶ ሺዎች ለሚሊዮኖች የሚሆን ስራ ነው ያለን እና ደግሞ ትልቅ ገንዘብ ነው ውስጡ ያለው ባጭር ጊዜ ትልቅ ደረጃ መድረስ የሚያስችል አንድ ሁለት ሰው አይደለም እኮ ስለዚህ ይሄንን ማስፋት መደገፍ አለባቸው መስፋት አለበት በህብረተሰቡ ውስጥ ያለው የቀደሙና አሁን በጣም ይለያያል
በህብረተሰቡ ውስጥ አሁን ይሄ ዘርፍ የሚወገዝበት የሚራከስበት ጊዜ አይደለም። ዘወሊቲንግ ማንኛውም ሰው በዚህ ስራ ላይ ቢሰማራ ከአጭር ጊዜ እቀየራለሁ አልቀየርም የሚል የኮሚትመንት ልዩነትና የእውቀት ጋፕ ካልሆነ በስተቀር በዚህ ስራ መስራት እንደ ግለሰብ ሊያስወግዘው ሌላ ስያሜ ሊያሰጠኝ ይችላል የሚል የሚያሳቅቅ ማህበረሰብ አይደለም አሁን ያለው። በዚያ ልክ አይደለም። እንደ ስራና ክህሎት ሚኒስቴርም እንደ እኛ ስራና ስልጠና ቢሮም የስራ ባህል ግንባታ አንድ ፒላር አድርገን አቅደናል። አሁን የቀጣይ 5 ዓመቱን በክልሉም እቅድ ደረጃ የስራ ባህል ግንባታ ፒላር ተደርጎ ታቅዷል። የስራ ባህል ግንባታ አንደኛው እንዲህ አይነት ሀገር በቀል የሆኑ ስራዎችን ክብር የመስጠት በስራ መስኳቸው የመሰማራትን ሀብት የመፍጠር ነው አንደኛው ማለት ነው። ለስራ ተገቢውን ክብር መስጠት የትኛውም ስራ ክብራ የተከበረ ስራ ነው፣ የተከበረ ሙያ ነው ከሚል መጀመር አለበት። ለሙያ ክብር መስጠት፣ ለስራ ክብር መስጠት፣ ረጅም ሰዓት መስራት፣ ታማኝ ሆኖ መስራት፣ ቅን መሆን፣ ታታሪ መሆን፣ ብቁ መሆን። ይሄ ሲሆን ተወዳዳሪ ይኮናል፣ ተከፋይ ይኮናል። በአግባቡ ብንጠቀምባቸው ነው ዛሬ ዓለም የተለያዩ ሀገራት የሚጠቀሙበት። ለምሳሌ ስፔን ከዚህ ከፍተኛ ገቢ ታገኛለች። ከፍተኛ የሆነ ገቢ ከምታገኝበት አንዱ በጆለሪ ፊልድ ነው። ስለዚህ እኛ ላይም ይህን ነገር እንደገና መመለስ መከለስ እና ከዘመኑ ላይ አብሮ ማዘመንና የሙያውን መጠቀም ይሄ ጥበብ ነው። ጥበቡ እንዲጠቀሙ በማድረግ ለሀገራችን የኢኮኖሚ ምንጭ ማድረግ ይቻላል ብዬ አስባለሁ። ይህ ዘመን ለጌጣጌጥ ሙያ በራፉን ከፍቷል። ሙያተኞች ክንዳቸውን ከስራ አገናኝተው ማዕድናትን በጥበብ አስጌጠው ለዓለም ገበያ ያቀርባሉ። ዋሲሁንና ጓደኞቹም የደንበኞቻቸውን ፍላጎት ለማሟላት በጥበብና በትጋት መስራታቸውን ቀጥለዋል።